ሰላም ውድና የተከበራችሁ የሄለን ዩቲዩብ ተከታታዮች ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ በጣም ደስ የሚል ድራማ ይዤላችሁ መጥቻለሁ። ዳጣ ድራማ ክፍል 44 ማለት ነው። እንግዲህ ናታንና ዳጣን ፍቅር ጀምረዋል ማለት ነው። ከዛም ፍቅራቸውን እንግዲህ አብረው ተቀራርበው ያው ፍቅራቸውን ሲገላለጹና አብዬ ተንኮለኛ እንደምታውቁት እሷ አይታለች ማለት ነው። አይታም እንግዲህ ዝም አላለችም። እንሰራላችኋለሁ ብላ እናትየዋ ሄዳ ተናግራለች ማለት ነው። እንግዲህ ናታን ዳጣን ጉንጯን ሲስማት አይቷል። ከዛ ደግሞ አይታለች ማለት ነው። ከዛ ደግሞ አንቺም ደግሞ ሳሚኝ ብሎ እዛም እሷ ፈርታ ነበር ግን ከዛ ሳመችው ማለት ነው። ከዛ እሷን በቪዲዮ ቀረጸቻቸውና ከዛም እኛ ለምን ይሄን ታደርጋላችሁ? እኔ አንተን እያፈቀርኩ ለምንድነው እቺን አንተ የምታፈቅራት ብላ ትናገረዋለች ማለት ነው። ወራዳ ነው አንተ ደሞ አፋሌ ብለህ ታወራለህ። ደሞ ከኔም እሷን መረጥክ አይደል አለ ከሷን መረጥክ አይደለ ስትለው አረ ምንም የተፈጠረ ነገር የለም ብሎ ናታንም ይላታል ማለት ነው። ከዛ አረ ቤትዬ እንዳሰማ ሂጂ ውጭ አላት። አንቺ አይጥ እሱ ያድንሽ ከሆነ እናያለን። አንተ ቆይ ደግሞ ምንድነው ያልከው? እማዬ እንዳይሰሙ ምናምን ነገር ነው ያልከው ብላ ደክሟታን ትተኛበት። አየህ አይደል እኔ ስናገር ማንም ሳያምነኝም ይኸው ቀርጫችኋለሁ አለቻቸው። ይሄን ቪዲዮ እማዬና አባዬ ያዩታል። ሁለታችሁም ተያይዛችሁ እዚህ ቤት ትወጣላችሁ። በተለይ ደግሞ አንቺ ዋ ትወጫታለሽ ብላለቻት። እንግዲህ ዳጣም እንግዲህ ባብዬን ያላት ፍቅር የተለየ ነው ማለት ነው። እሷ ግን እንደ ጠላት ነው የምታያት ማለት ነው። ከዛም እንግዲህ ናታን ምን ልናደርግ እንችላለን? ልትናገርብን ነው ያልቅልናም ብለው ዳጣንና ናታን እንግዲህ ማውራት ይጀምራሉ። ከዛም እሷ እየሮጠች ዳል እናትየዋ በተኙበት ማየ ተነሽ ማሳይሽ ነገር አለኝ ብትላትም እናትየዋ ሊሰሙ አልቻሉም። ተይኝማ ልተኛበት። ምንድነው በዚህ በደረቅ ሌሊት ተነስተሽ መቀሰቅሽኝ? ምን ሆነሽ ነው? በስመ አብ ወወልድ ወመንፈስ ቅዱስ ይቢ ቆይ አንቺ በዚህ ሌሊት በደረቀ ሌሊት እማዬ ነይ የማሳይሽ ነገር አለ። የምን ጉር ነው? ሌባ ገባ እንዴ? እማዬ እንደሱ አይደለም። እኔ የማሳይሽ ሰለዳጣ ነው። ምንድነው? እሺ እዚህ የታመመ ሰው አለ ማለት ሰላም ደህና ነች አይደለም? እማዬ ሰው ቆይ ማረፍ አይችልም እንዴ? ምንድነው የሆንሽው? ተነሽ የዳጣን ጉድ ላሳሻራ ጉድ ይፍላብሽ። ልጅቷ ታማለይ ትተኛበት ሂጂ ውጭልኝ። እማዬ አንዴ ላሳይሽ ምን ችግር አለው? አንቺ አይነጋን ተብለሻን ወይ? እንግዲህ አብዬ ማለት ነው እስኪ ነጋ ድረስ እንኳን አላስቻላትም ማለት ነው። ከዛ ትታ ስትወጣ ምን ይሻላታል? እቺ ደግሞ የተረገመች ማብራቱን እስኪ አጥፊው ይሏታል ማለት ነው። እንግዲህ የተረገመች ናት ማለት ነው። እንግዲህ እስኪ ነጋ ድረስ አላቆያትም አብዬ ማለት ነው። እንግዲህ ወደ አሁኑ ቀረጸች። ወደ አሁኑ ደግሞ ዳለናት ለአባቷ በቴሌግራም ላከች። ከዛ ለእናትየዋም አሳየች። ልታሳይ ሞክራ ነበር። እናትየዋም አልተነሱም። ከዛ ሁለቱም እንዴት በዚህ ሌሊት ትቀርጸናለች? እንዴት አትተኛም? እሷ እኮ በጣም ከባድ ሰው ናት። አሁን እናትዬ ከመጡ በቃ አለቀልኝ። እኔ አሁን ምንድነው የምናደርግ ያለብን ሲሉ አዎ ከኔ እዚህ አይጠበቅም። ደረጀም ቢሆን በጣም ነው የሚያዝንብኝ። ይህን የአባት ራሱ በጣም ነው የሚያዝንብኝ ያለ ኧረ የሆነ መላ ፍጠር። እነሱማ ይሄንን ማየት የለባቸው። በጣም ነው የሚያዝኑብኝ። እማዬን ብኩን በጣም ነው የምታዝንብኝ። አንተ ስለማዘን ነው የምታወራው። እኔ እኮ እዚህ ቤት ልታስወጣ ትችላለች እትዬ ብላ ዳጣንም ፈራች። አላውቅም ዳጣ ቪዲዮውን ግን በጭራሽ ማየት የለባቸውም። አዎ ግን ምን ብናደርግ ነው ቪዲዮውን ሊያዩት የሚችሉት? ማጥፋት አለብን ዳጣ። እነማዬ ሲያዩት ዛሬ ማጥፋት አለብን አለ። ሲጀመር እስካሁን እኮ ሁለት እያሳይታት ይሆናል። እማዬ ብታዩማ እሳት ጎርሳ ሳለብሳ ነበረ የምትመጣው። እንግዲህ አሁንም ደግሞ ወደዚህ እያለች ነው ማለት ነው ይቺ ተንኮለኛ። ከዛም እንግዲህ በተኛችበት ናታን ከኔ ጋር አሁን ብለው ዳጣን ሰማት አይደለ? የማንንም መጫወቻ ሆንኩኝ። ገና የመጣሽ ቀን አስተያየቷ አላማረኝም ነበር፣ ግን ደግሞ ዝም ብዬ አሳልፌ
ናታን እኔ ብቻን የሚሆነው አሳልፌ አልሰጣትም። ዳጣ ከእኔ በምን ተሽላ ነው የሳማት? ለምንድን ነው እሷን የሚወዳት? ይህን ሁሉ ያደረገችው ሰላምና ቀን በቀን እየመከረችው ናታን ዳጣ እንዲወዳትና እኔን እንዲጠላኝ አድርጋለች። ዳጣና ሰላም እዚች ቤት ካሉ እኔ መቼም የማስበው ነገር አይሳካልኝም። አሁን ይህን ቪዲዮ ለአባዬ እልክለታለሁ፣ አሁን እልክለታለሁ ብላ በቴሌግራም ለአባቷ ትልካለች ማለት ነው። ከዛ ከላከችን በኋላ እንግዲህ በተቀመጠችበት እንቅልፍ ይወስዳታል። ከዛም እንግዲህ ቪዲዮውን አምጥተው ደልተውባታል ማለት ነው። ይች ተንኮለኛ ተንከሲስ ነች። ከዛ እንግዲህ ናታንም ቀስ ብሎ ሄዶ በተኛችበት ያው እንግዲህ ዳጣ ስለምትፈራ ከተነሳችም ስለምትደበድባት ያው እሱ ግን ብትነቃም እንኳን ያንቺን ፈልጌ ነው ብሎ ምክንያት ስለሚፈጠር ማለት ነው በተኛችበት ቀስ ብሎ ወደ በሩን ከፍቶ እንግዲህ ስልኳን ወስዶ ሰርቆ ሊደልትባት ነው ማለት ነው። ደስ የሚለው ነገር እናትየዋም ሲቀሰቀሱ አልሰሙም። ያው ምንድነው ችግሩ ብላ ስትጠይቅ ዳጣ ናት ችግሯ ስላለች ያው የተለመደ ስለሆነ የዳጣና የእሷ ጭቅጭቅ ዳጣን እንደምጥላት ስለምታውቅ በቃ ትታታለች ማለት ነው። ከዛም ቪዲዮውን ማንም አላየውም ነበር። እንግዲህ ናታን ደግሞ ቀስ ብሎ ሄዶ ስልኳን እንግዲህ ፎርማት አድርጎታል ማለት ነው። ይህች ተንኮለኛና ተንከሲስ ሳይሳካላት ቀርቷል። አያስቀመጠችውንም እንግዲህ ፓተሩንም መክፈት ስለማያውቁት ሙሉንም ፋይል ስልኳ ላይ ያለውን እንዴት እናድርግ ሊጠፋባት ነው። አይ የእሷ ፋይል ቢጠፋ ይሻላል ይሄ ጉድ ከሚታይብን ብለው ከዛ እንግዲህ ናታን እንግዲህ ስልኳ ላይ ያለውን ደልቶታል ማለት ነው። ከዛ እንግዲህ ሳይሳካላት ቀርቷል። ከዛ ለእናትየዋም እንግዲህ ስታሳይ የት አለ ታዲያ የተቀረጸው አሳጊኝ ብላ እናትየዋም ስትል ስልኳን ብድግ ስታደርገው ምንም የለም። ደልተውብኝ ነው እንጂ እውነቴን ነው ቀርጫቸዋለሁ። በቃ አጥፋውና ውስጥ ክፍል አስቀምጠው ብላ ቆይ ግን ይሄ ቤት ካሜራ የለውም አይደል? አይ ያለ አይመስለኝም። የለም እንግዲህ ባለፈው ካሜራ አድርገናል ብለው እያስፈራሩ ስለነበረ አብዬ ውሃን መርዛት ሳለ ማለት ነው ዳጣን መርዛለሁ ብላ የዛን ጊዜ ካሜራ አድርገናል ብለው አስፈራርተዋቸው ስለነበረ እውነት መስሏቸው አሁን እነሱም ተጠራጥረው ነበረ። እንግዲህ ካልሆነ ግን ነገ ግን እዚህ ቤት የለ ይሁን ነገር ስትል ነገ በጣም ግን ከዚህ ቤት ተነስቼ ያለ ስትል ይሄማ ለኤቢ ቀናት ነው እውነቷን ነው ብለው ጠረጥራሉ አላታ ማታን ከዛ እሷ እውነትህን ነው ለኪ አለች። ከዛ እንግዲህ ውሃና ሰላም ደግሞ እኔ የምተኛው ከማዬ ጋር ነው ብላ ለሰላም እያወራቻት እያለ ከዛም እንግዲህ ምናምን ብለው ሰላምና ውሃ እያወሩ እያለ እንግዲህ ይቺ ነገረኛ ብዬ ማለት ነው በተኛችበት እንግዲህ እንቅልፏ ትነቃለች ማለት ነው። ስትነቃም እንግዲህ ስልኳን እንግዲህ ይዛ ወደ እናቷ ጋር ለመሮጥ እንግዲህ ሌሊቱ እስኪነጋ ድረስ አላስቻላትም ነበረ። ከዛም እንግዲህ ከእንቅልፏ ስትነቃ ትዝ ሲላት ስልኩን ይዛ እንግዲህ ወደ እናቷ ጋር ለመሮጥ ቴሌግራም ላይ ለአባት እየላከችውን እንደውም እኮ እዚህ ላይ ስልኬ ላይ ከሌለ ቴሌግራም ላይ እኮ እየጫንኩት አለ እሱን አሳያለሁ ብላ ለእናትየዋ ለማሳየት እንትላለች። እንዲህ ምንድነው ጉዱ? ምንድነው ስልኬ ላይ ምንም ነገር የለምሳ አይሆንም አለች። ቆይ ማን ያጠፋው ብላ እንግዲህ ተንኮለኛ ተንከሲስ እንግዲህ ያሰበችው ሁሉ አልተሳካላትም። እሰይ ብዬ ተንኮለኛ ማለት ነው። እሰይ ደግ ሆነሽ እኔ በጣም ነው ደስ ያለኝ። እንግዲህ ናታንንና ዳጣንን ልታጋፍጣቸው ነበር። ይሄን ነገር ከዳጣ ውጭ ማንም ሊያጠፋብኝ አይችልም። ወይኔ ጉዴ ፈላል እንዴ! አሁን እማዬ ብላ እናትየዋን እየጠራች ስትጠራ እዛም እንግዲህ ፎቶዎች ቪዲዮዎች እንዳለ እኮ ኮንታክቱ ምንም ነገር የለም። ሙሉ ነገር ጠፍቶብኛል እኮ። ቆይ ማን ነው የሚያጠፋብሽ አሉ ዳጣ ናት። ምክንያቱም ናታን ስስማ ፋይል ስለያዝኩባት ለዛ ነው ያጠፋችብኝ አለ። እንግዲህ ከናታ ላይ አትወርድም። እንግዲህ ዳጣ ላይ ናታን ነው ግን ያጠፋው። ከዛ እናትየዋም እርግጠኛ ነሽ ወይ ምናምን ብለው ሲጠይቋት እርግጠኛ ነኝ ብላ እስኪ አሁን እንኳን እመኚ ያው እኔን አልሰማኝ ብለሽ ቤታችን የዱርዬ መጫወቻ ሆና ላይ እንግዲህ ለእሷ ስላልተሳካላት እሷ እንግዲህ ናታንን ለራሷ ማድረግ ስላልተሳካላት ናታንንና እንግዲህ ዳጣንን ዱርዬ እያለኝ ነው ማለት ነው።
ከዛም እናትየዋ እሺ ከዚያ አንቺ መጣሁ እውነት ነው ብለው ወይዘሮ ማርታም እንግዲህ ከተቀመጡበት ተነስተው ከመኝታ ቤታቸው ጃኬታቸውን ለብሰው ከዛም እንግዲህ ወደ ሳሎን ያመራሉ። ከዛም እንግዲህ ወደ ሳሎን ሲያመሩ ናታንና ዳጣን ቁጭ ብለዋል ማለት ነው። እንግዲህ ተቀራርበውም አልተቀመጡም፣ ተራርቀው የተቀመጡት። ስማን እንጂ ናታን ዛሬ ነው ደረጀ የሚመጣው አይደለ? ምን ፈለግሽ አላት። እንዳይደርስብኝ ከተቀበርኩኝ በኋላ እኮ እንዳይደርስብኝ ነው። ምንም የማናውቀው ነገር የለም፣ ምንም አልተፈጠረም፣ ሽምጥጥ ነው አለ ናታን። ቪዲዮ እኮ አለ እንዴት ነው? ከዛም እንግዲህ ቁጭ ባሉበት ተደነጋገጡ። ደግሞ ጥሩ ስራ እንደሰራ እዚህ ቁጭት ያለሽ እንዴ ማይ እንችል ሰው አስወጫ ብላ ከዛም እስቲ ቁጭ በይ ብላ ወይዘሮ ማርታም አብዬን ገፈተረቻት። ቁጭ በሉ እናንተ አሉ። ከዛ አብዬ የምትለው ነገር እውነት ነው ወይ ናታን እንዳትደብቀኝ አሉት። እንግዲህ አብዬን እንግዲህ እያፋጠጠቻቸው ነው ማለት ነው። እቺ ተንኮለኛና ተንከሲስ ማለት ነው። ክፍሌ ድረስ ማታ እያስከለፈለፍሽ ማታ እየተከለፈለፍሽ ከክፍሌ መተሽ ቅልፌን አቋረጥሽኝ። አሁን ደግሞ እያተከለፈለፍሽ ከክፍሌ አውጥተሽ አመጣሽኝ። እስቲ ተናገሪ አሏት። እናታ ስሟታን እሷም ስመዋለች ብላ ትናገራለች። ከዛ ወይዘሮ ማታ እናታን እውነት ነው አሉ። ኧረ እማዬ ምን መሰለሽ እማዬ አለ። ለማዬ ለምንድን ነው እሱን የምጠይቂው? በአይኔ አይቻቸዋለሁ እነሱ ያደረግኩትን ነገር በስልኬ ስለቀረጽኩ አይደለ እንዴ ያቀረጽኩትን ያጠፋችው ስትል ኤቢ እስኪ አንድ ጊዜ ዝም ትይ አሏት። እንግዲህ አሁን እማዬ አለ። ከዛ ወይዘሮ ማርታ ምን ትዬ እንትን ናታን ማለት ሌላ የፈለገው ማታ እዚህ ፊልም እያየን ነበር እያወራን ቆየን ማለት ነው አለች። ምንድን ነው ያወራችሁት? ፊልም እያየን ነበር ብላ ዳጣም እንግዲህ አስቀየሰችው ማለት ነው። እንግዲህ ናታን አዎ ብሎ እውነቱን ሊያፍረጠርጠው ነበረ። እንግዲህ ፍቅሩን ሊገልጽ ነበረ፣ ግን ዳጣን ፈርታ ቀየረችው ማለት ነው። አንድ ቦታ ነበር ስለ ፊልም እያየን የቢያየችና ከዛ ተቆጣችኝ። ከዛ ወደ የክፍላችን ሄድን። አይደለም እማዬ ዳጣ እየዋሸች ነው፣ ሁልጊዜ ውሸታም ናት ብላ እንግዲህ አብዬ እንግዲህ ተናዳለች። ዳጣና ናታን አንድ ላይ በመሆናቸው እሰይ አብዬን እንግዲህ ተቃጣይ ምን ታደርጊዋለሽ ማለት ነው። ለማንኛውም ስለነበረን ቆይታ ከልብ እናመሰግናለን። ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ፈጣሪ አምላክ የምንወዳትን የኢትዮጵያ መሀሏን ገነት ዳሯን እሳት ያደርግልን፣ እኛንም በያለንበት ይጠብቀን። ፈጣሪ አምላክ ወጥቶ ከመቅረት ይሰውረን እና በያላችሁበት ሰላማችሁ ብዝት ትረፍርፍ ይበልልኝ። አመሰግናለሁ። ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። የምወዳችሁና የማከብራችሁ ውድ ቤተሰቦች በያላችሁበት የክርስቶስ ጸጋና ሰላም ከኔም ከእናንተ ጋር ይሁን። አመሰግናለሁ። ስለነበረን ቆይታ በጣም ደስ የሚል ድራማ ነበር። ባይ ባይ። የምወዳችሁ የማከብራችሁ ውድ ቤተሰቦች